iPhone 16 Pro Max አሁን ላይ በገበያ ላይ 1500 ፓውንድ which is 300,000 የኢትዮጵያ ብር ማለት ነው በጣም ብዙ ሰዎች ላይፋቸውን በጣም ቀይረውበታል ለረጅም ጊዜ YouTube በዚህ ስልክ ሰራ ቆይቻለሁ አንድ አይነት ሉኪንግ ያላቸው you can't even tell 16 Pro Max እና 13 Pro Max የትኛው እንደሆነ የዛ ዊኬንድ ክሊፕ በiPhone 16 Pro የተቀረጸ በጣም ያበደ ኳሊቲ ያለው ቪዲዮ ነው baby ያለች እዚህ ጋር today ግን እቺኛው baby ይዘን ምን ሄደው What's good everybody ሰላም እንደናችሁ ዛሬም እንግዲህ እንደተለመደው FG is back ቀውጤና ኮሜንት ላይ እስኪ እናንተ ጨርሱት ዛሬ እንግዲህ በጣም ብዙዎቻችሁ ማየት የምትፈልጉትን አይነት ቪዲዮ ነው ይዤላችሁ የመጣሁት በጣም ብዙዎቻችሁ ስትጠይቁኝ የነበረውን ቪዲዮ ነው ይዤላችሁ የመጣሁት ሁላችንም እንግዲህ እንደሚታወቀው ሁላችንም ማለት ይቻላል ስፔሻሊ ይሄንን ቪዲዮ የምትመለከቱ ሰዎች የተንቀሳቃሽ ስልክ ተጠቃሚዎች ነን ሀገራችን ላይ እንግዲህ ከ120 ሚሊዮን ህዝብ በላይ ይገኛል ተብሎ ይገመታል ኢትዮጵያ ሀገራችን ገና እያደገች የምትገኝ ሀገር ነች ተብሎ ነው እንግዲህ በየዓለማቱ የሚወራው ግን ከ120 ሚሊዮን ህዝቡ 70 ሚሊዮን የሚሆነው ህዝብ የስልክ ተጠቃሚ ነው ይለናል አዲሱ ጥናት at the same time ከ50 ሚሊዮን በላይ የሚሆነው ህዝብ ደግሞ የኢንተርኔት አክሰስ አለው ወይም ደግሞ የስማርትፎን ተጠቃሚ ነው ብሎ አዲሱ ጥናት ይነግረናል ይህ እንግዲህ የሚያመለክተው ምንድነው እንዴት ከቀን ኑሯችን ላይ ወይም ደግሞ ዴይሊ ላይፋችን ላይ እንዴት ስልካችን በጣም ኢምፖርታንት እየመጣ እንደሆነ ነው የሚነግረን እንግዲህ በጣም ብዙ ሰዎች ላይፋቸውን ቀይረውበታል ከረባብተውበታል ላይፋቸውን ይሄንን ስልክ በመጠቀም ዴይሊ ትሬድ ሊሆን ይችላል ኦንላይን ትሬዶችን ሊሆኑ ይችላሉ ስቶክ ማርኬቶችን ምናምን ክሪፕቶ ከረንሲዎችን በመጠቀም ወይም ደግሞ የሶሻል ሚዲያ ድረገጾችን YouTube TikTok Instagram Facebook የተለያዩ ድረገጾችን በመጠቀም በጣም ብዙ ሰዎች ላይፋቸውን በጣም ቀይረውበታል እናንተ ከምታስቡት በላይ እኔም እንግዲህ ከልጅነቴ ጀምሮ I remember ከ3ኛ ክፍል ጀምሮ ይመስለኛል የስልክ ተጠቃሚ ነበርኩኝ በጣም ላይፌን በጣም ከመላችሁ በላይ የረዳኝ እንድቀይር የረዳኝ ላይፌን የከረባበተው እንግዲህ ስልኬ ነው ከድሮ ጀምሮ የምጠቀማቸው ስልኮች ማለት ነው እንግዲህ YouTube ላይ ነው ሁላችሁም የምታቁኝ YouTube ላይ during covid times ጀምር የነበረኝ ስልክ iPhone 10 ወይም ደግሞ iPhone XR ነበረ በሱ ነበር ሰራ የነበረው ከዛ በመቀጠል ደግሞ ይሄንን ስልክ iPhone 13 Pro Max በመግዛት ለረጅም ጊዜ YouTube በዚህ ስልክ ሰራ ቆይቻለሁ ኢማጂን አሁን ያለኝን DJI Pocket 3 እስከገዛ ድረስ ማለት ነው ሶ ይሄ ስልክ በጣም ለኔ ኢምፖርታንት የሆነ በጣም ብዙ ነገሮችን አኮምፕሊሽድ ያደረኩበት ኢቭን ደግሞ በሰው ሀገር የምትኖሩ ሰዎች ታቁታላችሁ ቤተሰቦቻችሁ በናፈቆቻችሁ ጊዜ እንደ ድሮ በስልክ ምናም ይሄ በዋየር ስልክ ምናን አይደል አሁን FaceTime ነው ኢማጂን አብራችሁ ያላችሁ ያህል እንዲሰማችሁ በFaceTime ማውራት ይቻላል which is የቴክኖሎጂውን ጥግነት ነው መነግራችሁና እነዚህ ደግሞ ቴክኖሎጂዎች በየአመቱ አፕዴት እየተደረጉ ለሰው ልጅ የሚሰጡት ጥቅም በየአመቱ እየተለወጠ እየተሻሻለ ሌላ ዓለም ላይ ሌላ ታሪክ ላይ እየገባ ነው እየመጡ ያሉት ይሄ የምትመለከቱት iPhone 13 Pro Max ይመስለኛል ከ3 አመት በፊት ነው የወጣው ለ3 አመት የሚሆን ጊዜ ይሄንን ስልክ ተጠቅሜበታለሁ ከዛ iPhone 14 Pro Max ከዛ iPhone 15 Pro Max ወጥቷል አሁን ላይ የሚገኘው እንግዲህ iPhone 16 Pro Max ነው the latest የሚባለው ስልክ አሁን ላይ ገበያ ላይ ያለው iPhone 16 Pro Max ይህ የምትመለከቱት ስልክ ነው እንግዲህ ይሄ ስልክ ምን አለው ምን ፊቸሮች አዳዲስ ፊቸሮችን አካቷል አሁን ስጠቀምበት ከነበረው ከiPhone 13 Pro Max ለየት ያለ ደግሞ ይሄ iPhone 16 Pro Max ምን ፊቸሮችን ይዟል አካቷል የሚለውን በዚህ ቪዲዮ እናያለን ማለት ነው ኤክስፕላኔሽን ትጠላለ ለዚህ YouTube ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ ወደ 300,000 የምናደርገውን ጉዞ ሰብስክራይብ በማድረግ የዚህ YouTube ቻናል ቤተሰብ በመሆን ይቀላቀሉን ዛሬ በሰፊው ስለ iPhone 16 Pro Max እንዳስሳለን እናያለን ማለት ነው ቀጥታ ወደ ቪዲዮ እንገባለን let's get it unbox እናደርጋለን
ከመክፈታችን በፊት እንግዲህ ብዙዎቻችሁ ጥያቄ የሚፈጥርባችሁ ነገር ወይም ደግሞ ብዙዎቻችሁ ማወቅ የምትፈልጉት የዋጋው ነገር ነው መጀመሪያ ሶ አይፎን እንግዲህ 16 ብሎ የአፕል ካምፓኒ አይፎን 16 ብሎ ሲያወጣ በስሩ የተለያዩ የአይፎን 16 ዲዛይኖች አሉ ለምሳሌ ትንሿ የምትባለው አይፎን 16 አለች which is አይፎን 16 ከዛም በመቀጠል አይፎን 16 ፕላስ የሚባል አለ ከዛ በኋላ አይፎን 16 ፕሮ የሚባል አለ ከዛ ደግሞ አይፎን 16 ፕሮ ማክስ የሚባል ስልክ አለ እነዚህ ስልኮች እንግዲህ በሳይዛቸው በአንዳንድ ፈንክሽናቸው በአንዳንድ ነገራቸው ልዩነት ስላላቸው የዋጋም ልዩነት ያመጣሉ እኔ ግን የገዛሁት አይፎን 16 ፕሮ ማክስ ስለሆነ በደንብ ስለ አይፎን 16 ፕሮ ማክስ ልንገራችሁ አይፎን 16 ፕሮ ማክስም ስትገዙ የዋጋ ልዩነት አለ ሶስት አይነት የአይፎን 16 ፕሮ ማክስ ምርቶች አሉ ትንሽ የሚባለው 256 ጂቢ ወይም ደግሞ ስቶሬጃቸው እየተለያየ በሚመጣ ቁጥር ዋጋቸው እየጨመረ ይመጣል ማለት ነው ሶ 256 ጊጋባይት ያለው አይፎን 16 ፕሮ ማክስ በገበያ ላይ በአሁን ሰዓት በ1200 ፓውንድ ወይም ደግሞ በኢትዮጵያ በ240 ሺህ ብር ገበያ ላይ ይገኛል 512 ጂቢ አለ የሱን ዋጋ አላወቅኩም ምክንያቱም ልገዛ ስል ሁለቱን ነበር ትንሹንና ትልቁን ነበር ሳጣራይ ነበር ሶ ትንሹ እንዳልኳችሁ በ1200 ፓውንድ ነው ያለውበት ሀገር ወይም ደግሞ በኢትዮጵያ በ240 ሺህ ብር በገበያ ላይ ይገኛል 1 ቴራባይት ደግሞ የመጨረሻው ነው 1 ቴራባይት ስቶሬጅ ያለው አይፎን 16 ፕሮ ማክስ አሁን ላይ በገበያ ላይ በ1500 ፓውንድ ይገኛል which is 300,000 የኢትዮጵያ ብር ማለት ነው ሶ ዋጋቸው ይሄንን ይመስላል ግን ደግሞ ልክ እንዳልኳቸው አይፎን 16 መግዛት መፈልጉ ከሆነ አይፎን 16 ፕላስ ከሆነ ወይም አይፎን 16 ፕሮ ዋጋው እየቀነሰ ይመጣል ማለት ነው ግን the latest የሚባለው በስቶሬጅም በምርትም እንግዲህ በዲዛይንም ደረጃ አይፎን 16 ፕሮ ማክስ የመጨረሻው አሁን ያለንበት ዘመን ምርጡ ስልክ ነው አሁን እንግዲህ ቀጥታ ወደ አንቦክሲንጋችን እንገባለን ማለት ነው ሶ እንደምትመለከቱት ስልኩ ሲልድ ነው ሶ ስትከፍቱት መጀመሪያ እቺን በማረግ እንከፍተዋለን ዛም በመቀጠል ከታች ደግሞ at the same time እንደዚህ አድርገን እንልጠዋለን ሶ ይሄ ስልክ እንግዲህ ዴዘርት ታይታኒየም የሚባል ስም ሰጥተውታል ለከለሩ ምን አይነት ከለር እንዳለው አብረን find out እናረጋለን ታዳ the brand new iPhone 16 Pro Max እንግዲህ ይሄንን ይመስላል so በጣም ላይት ነው comparing to 13 Pro Max ይሄኛው በጣም ቀላል ነው ከመላችሁ በላይ እንግዲህ ከጀርባ እንደምታዩት ሁለቱም አንድ አይነት ሉኪንግ ነው ያለው ሶስት ካሜራ አለው ፍላሽ ላይት አለው ሴንሰር አለው that's it so back ላይ ጀርባ ላይ same thing so ስልካችን one thing ግን ኖቲስ የምታደርጉት ይሄኛው በጣም ቀላል ነው ይሄኛው ደግሞ ትንሽ አይፎን 13 Pro Max ትንሽ ከበድ ያለ ነገር አለው ማለት ነው I'm not gonna lie ሁለቱም በጣም ተመሳሳይ ናቸው አንድ አይነት ሉኪንግ ነው ያላቸው you can't even tell 16 Pro Max እና 13 Pro Max የትኛው እንደሆነ እውነት ለመናገር ማለት ነው እንግዲህ ተጨማሪ የሆነ ነገር እዚህ ጋር እንግዲህ አይፎን 16 Pro Max ላይ ተካቷል which is iPhone 13 Pro Max ላይ የሌለ ማለት ነው ወይም ደግሞ 14ም ላይ 15ም ላይ ያለ አይመስለኝም ይሄኛው ፊቸር so ምንድነው ብላችሁ ከጠየቃችሁኝ ይሄኛውን ስልክ ሊትራሊ እንደ ካሜራ መጠቀም ይቻላል እዚህ ጋር የምትመለከቱት በተን አለ ሶ ይሄንን በተን በመጠቀም ዙም ኢን ዙም አውት ማድረግ ይቻላል ካሜራ መቅረጽ ይቻላል ሶ በጣም በቃ ሊትራሊ ለዩቲዩበሮች ወይም ደግሞ ሶሻል ሚዲያ ለሚጠቀሙ ሰዎች አይዲያሊ አይፎን 16 Pro Max በጣም አሪፍ እንደሆነ በጣም ይነገራል እሱን ደግሞ which is ካበራ ነው በኋላ we will find out so far ግን ሉኪንጉ በጣም ያምራል ቆንጆ ነው ከለሩም እንደምታዩት እንግዲህ በጣም ፖፑላር የሆነው ከለሩ ይሄኛው ነው በጥቁርም አለ በሲልቨር ከለርም አለ በተለያዩ ከለሮች አሉ እኔ ግን የመረጥኩት እንግዲህ ይሄኛውን ወርቃማ ያለው ነው ወይም ደግሞ ዲዘርት ምንድነው ያሉት ዴዘርት ምናምን whatever ብቻ ይሄኛው ነው የመረጥኩት በጣም ቆንጆ ነው ስልካችን እንግዲህ ልናበራት ነው ለመጀመሪያ ጊዜ ማለት ነው ስትበራ እቺን ትመስላለች አይፎናችን ከዚህ በኋላ እንግዲህ በዋናኝነት ለዩቲዩብ የራሱ መጠቀመው ካሜራ አይፎን 16 Pro Max ነው
በጣም በሚገርም ቴክኖሎጂ በጣም በሚገርም ሁኔታ 30 ደቂቃ ባልሞላ ጊዜ ውስጥ ከድሮ ስልክ የነበሩት ነገሮች በጠቅላላ ቴክስት ሜሴጆች የስልክ ቁጥሮች ፎቶዎች ቪዲዮዎች every little thing ሳይቀሩ ሴቲንግ ላይ እንኳን የቀያየርኳቸው ነገሮች በጠቅላላ እንግዲህ ወደ አዲሱ ስልኬ ትራንስፈር ሆኗል ማለት ነው ወይም ደግሞ ተሸጋግሯል አሁን የምትመለከቱት የድሮ ስልክ እንግዲህ ኮምፕሊትሊ ባዶ ሆኖ ፎርማት ሆኗል ማለት ነው እንግዲህ በጣም የሚገርም ቴክኖሎጂ ነው ይሄ ራሱ ኤኒዌይ አዲሱ ስልካችን እንግዲህ እንደምትመለከቱት ይሄንን ይመስላል ሶ ከድሮ የነበሩት ነገሮች እንዳለ በጠቅላላ እዚህ ስለገባውን አዲስነቱ ቀርቷል ኦሬዲ ሶ ከዚህ በኋላ እንግዲህ በዚህ ስልክ ነው የምንጠቀመው አሁን እንውጣና ወደ ውጪ ደግሞ ካሜራው ምን ይመስላል እና ደግሞ at the same time የቻርጂንግ ፕለግ አብሮት አይመጣለትም የፎን ኬዝ አብሮት አይመጣለትም እንዲሁም ደግሞ ስክሪን ፕሮቴክተር ግላሱ አብሮት ስለማይመጣለት እነዚህ ነገሮች በጠቅላላ ደግሞ ኤክስትራ ሄዳችሁ ሾፕ ነው የምትገዙት ሶ ጉዟችንን ወደ ሾፕ እናደርጋለን አሁን ያልኳችሁን ነገሮች በጠቅላላ እንገዛለን ማለት ነው ለዚህ ለአዲስ ስልክ በዛውም ደግሞ ከዚህ በኋላ የምንቀርጸው በዚህ ስልክ ይሆናል ማለት ነው ከዚህ በኋላ የምንቀርጻቸው ፉቴጆች በDJI Pocket 3 ካሜራ የተቀረጸ ሳይሆን በአይፎን 16 Pro Max የተቀረጸ ነው ማለት ነው ሌትስ ጎ ወጪ እንግዲህ ውጪ ወተናል ቤተሰቦች እንደምትመለከቱት በጣም የሚያምር ዌዘር ነው ያለው ሰመር ታይም ነው ያለውበት ሀገር ካሜራው እንግዲህ እንደምታዩት በጣም ነው የሚያምረው every little detail አይቀርም ከጀርባ እንደምታዩት ግሪኑ ሰንላይቱ የኔ ስኪን ቶን everything እንዴት አባቱ ያምራል ጂሰስ በጣም ቆንጆ ካሜራ ነው ሳውንድ ሲስተሙም እንግዲህ ኤክስተርናል ማይክ እየተጠቀምኩ አይደለም አሁን ላይ የስልኩ ፊትድ የሆነው ሳውንድ ሲስተም ነው እንደዚህ ድምጽ የሚሰማው እንዳልኳችሁ እንግዲህ ወደ ታውን ሄደን አንዳንድ ነገሮችን እንገዛለን ግን እንደምታዩት ሰመር ነው በጣም የሚያምር ዌዘር ስለሆነ ቤቢ ያለች እዚህ ጋር today ግን እቺኛውን ቤቢዬ ነው ይዘን ምን ሄደው ሰመር ስለሆነ ይሄንን ዌዘር እንግዲህ ሪላክስ ለማድረግ ሰው ሁሉ የሚጠቀመው ባይክ ስለሆነ በባይክ ሶ ቻርጅ ማድረግ ያገዝቻለሁ አይፎን ስቶር ሄጄ እስከገዛ ለጊዜው ይሄንን ተጠቀማለሁ ፎን ኬዝ ደግሞ እንደምትመለከቱት ያው 16 Pro Max ይላል ለጊዜው ለዛሬ ይሄ ይሻላል ፕላስ ስክሪን ፕሮቴክተርም ገዝቼበታለሁ በቃ እንግዲህ ይሄን ይመስላል ከዚህ በኋላ ቢወድቅ ምናምን ነገር አይገስ አሪፍ ነው የሚሆነው ይሄኛውን የወደድኩበት የፈለኩት ምክንያት ካሜራው ጀስት ኢን ኬዝ እንዲ መሬት ላይ ምናምን ባረጋው አያችሁት ሩቅ ነው ይታያል ኢቭን ጂሰስ this camera is insane እንዳያችሁት እንግዲህ ይሄንን ይመስላል የዛሬው ቪዲዮ አይፎን 16 Pro Max አንቦክስ አድርገን ኤቭሪቲንግ እንግዲህ ያለውን ዲቴል ለማየት ሞክረናል እናንተም በትንሹም ቢሆን ስለዚህ አዲስ ሌተስት የሆነ ስልክ በትንሹም ቢሆን ዕውቀቱ ኖሯችኋል ብዬ ተስፋ አድርጋለሁ I'm in love with this really so do yes anyway ይመስላል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ቀጣይ በሌላ ቪዲዮ እንገናኛለን ይመቻችሁ ፒስ አውት